ሰላም ጤና ይስጥልን። በመላው ዓለም የምትገኙ የኢትዮ ቨርቴክስ ሚዲያ ተከታታዮች እንደምን አላችሁ? እንደምን ቆያችሁ? ፕሬዝዳንት ትራምፕ ሰሞኑን በስደተኞች ላይ እየወሰኑት ያለው ውሳኔ በህይወቴ ላይ፣ በቤተሰቤ ላይ፣ በስራዬ ላይ፣ በጓደኞቼ ላይ፣ አጠቃላይ በማውቃቸው ላይ ተጽዕኖ ያመጣል ብላችሁ የምታስቡ ሁሉ ይህ ዜናና መረጃ ለእናንተ ብቻ በልዩነት የተዘጋጀ ነው። ወደ ዝርዝር መረጃዎቻችን ከማለፋችን በፊት ዋና ዋና ሃይላይቶችን እንዲህ እናስቀድምላችኋለን። ከዚህ በፊት በእኛ የዩቲዩብ ቻናል ቀርበው የማያውቁ በፕሬዝዳንት ትራምፕ እና እንዲሁም በአሜሪካ የስደተኞች መስሪያ ቤት የወጡ 3 ዋና ዋና ህጎችን ይዘን መተናል። መደመጥ ያለባቸው ናቸው። ከዚህ በፊት በእኛ የዩቲዩብ ቻናልም ፈጽመው አልቀረቡም። የመጀመሪያው ኤምፕሎይመንት ቤዝድ ቪዛ ወይም በስራ ላይ የተመሰረቱ ቪዛዎች ለውጥ ተደርጎባቸዋል። አጠቃላይ የተሰረዘ አንድ ቪዛም አለ። በዚህ ዙሪያ ዝርዝሩን እናስደምጣቸዋለን። የተከበራችሁ አድማጭ ተመልካቾቻችን፣ ሁለተኛው ከኤች1 ቢ ቪዛ ጋር የተያያዘ አዲስ መረጃም ተለቋል። እሱንም ትሰሙታላችሁ። ኤች1 ቢ ቪዛ እና ኢ ቢ ቪዛ የሚባል ደግሞ ሌላ የቪዛ አይነት አለ። የሁለቱ ቪዛዎች ልዩነት ምንድነው የሚለውንም እዚሁ በሁለተኛ የዜና ነጥባችን ወይም በሁለተኛ የዜና ዝርዝራችን የምትሰሙት ይሆናል። በስከ መጨረሻ የምናቀርብላችሁ ወደ አሜሪካ ለመግባትና ለመውጣት አዳዲስ ፖሊሲዎች ወጥተዋል። እነዚህን ዝርዝር መረጃዎች ይዘን መተናል። የዩቲዩብ ቻናላችን ሰብስክራይብ እያደረጋችሁ ግቡ። እኛ መረጃዎቹን ለእናንተ እናቀርባለን። ወደ መጀመሪያው ዜናና መረጃ ስናልፍ በአንድ ቁጥር የምናገኘው ኤምፕሎይመንት ቤዝድ ቪዛ የሚለው ወይም ደግሞ በስራ ላይ የተመሰረቱ ቪዛዎች የሚለው ላይ በርካታ ለውጦች ተደርገዋል። አንደኛው የቪዛ አይነት ደግሞ ተሰርዟል። በዚህ ዙሪያ ዝርዝሩን እንዲህ እንነግራችኋለን። ይሄ ኤምፕሎይመንት ቤዝድ ቪዛ ወይም በስራ ላይ የቪዛ አይነት የሚባለው በአራት ዋና ዋና ክፍሎች ይከፈላል። ኢቢ1፣ ኢቢ2፣ ኢቢ3 እና ኢቢ4 የሚባሉ ምድቦች አሉት። እነዚህ የአሜሪካ በስራ ላይ የተመሰረቱ ወይም ኤምፕሎይመንት ቤዝድ ቪዛ አይነቶች ቋሚ የአሜሪካ ግሪን ካርድ የሚያስገኙ የቪዛ አይነቶች ናቸው። እጅግ በጣም ተፈላጊ ምርጥ የሚባሉ የቪዛ አይነቶች ናቸው ማለት ነው። በየአመቱ እስከ 140 ሺህ ድረስ እነዚህ ቪዛዎች ይሰጣሉ እና በቅድሚያም በደረጃ ተከፋፍለዋል። ሁሉም ግን እኩል አያገኙም። ለኢቢ1፣ ለኢቢ2፣ ለኢቢ3፣ ለኢቢ4 የሚሰጠው ደረጃና የኮታ መጠንም ይለያያል ማለት ነው። በየአመቱ ግን አጠቃላይ ለነዚህ አይነት የቪዛ ምድቦች የሚሰጠው ኮታ 140 ሺህ ነው። ቁጥሩ እንደምታዩት በዓለም አቀፍ ደረጃ ስለሆነ አሜሪካ አጠቃላይ በዓለም ላሉ ዜጎች የምትሰጠው ቁጥር ይሄ ነውና ቁጥሩ ትንሽ አነስተኛ ወይም ዝቅተኛ ይመስላል። ነገር ግን የቪዛው አይነት እጅግ በጣም ከሌሎቹ የቪዛ አይነቶች ሁሉ ወርቃማውና በጣም አሪፍ የሚባለው የቪዛ አይነት ነው ማለት ነው። የመጀመሪያዋ ምድብ ኢቢ1 የምትባለዋን እንያት። የመጀመሪያዋ ምድብ ኢቢ1 የምትባለው የመጀመሪያ ቅድሚያ አንድ ቁጥር የሚሰጣቸው የቪዛ አይነት ነው። በጣም ፈጣንና ከፍተኛ ቅድሚያ የሚሰጠው የቪዛ አይነት ነው። ምን አይነት ሰዎች ናቸው ይሄን ቪዛ የሚያገኙት? ኤክስትራ ኦርዲናሪ አቢሊቲ ያላቸው፣ በጣም የተለየ ችሎታ ብቃት ያላቸው ለነዚህ የሚሰጥ የቪዛ አይነት ነው። በሳይንስ ከፍተኛ ደረጃ ላይ እየደረሱ፣ በጥበብ፣ በአርት፣ በትምህርት፣ በቢዝነስ፣ በንግዱም ከፍተኛ ደረጃ ላይ እየደረሱ ባለሀብቶች፣ በጣም የመጨረሻ ብዙ ገንዘብ ያላቸው ማለት ነው። ቢዝነስ ወይም ስፖርት ውስጥ ስፖርተኞች፣ ያልተለመደ ልዩ ችሎታ ኤክስትራ ኦርዲናሪ ችሎታ ይባላል። እነዚህ ናቸው። ከዚህ በተጨማሪም የኖቤል ተሸላሚዎች፣ ታዋቂ አርቲስቶች፣ እነዚህ ሁሉ በዚህ ምድብ ውስጥ የሚገቡ ናቸው። ራሳቸው በቀጥታ ማመልከት ይችላሉ ማለት ነው። አዲሱ ህግ ከዚህ ጋር ተያይዞ ምንድነው ካላችሁኝ፣ እንደ ህግ የመጣው እነዚህ ግለሰቦች የጥበብ ሰዎች ስለመሆናቸው፣ የተማሩ ስለመሆናቸው፣ ስፖርተኛ ስለመሆናቸው፣ ኤክስትራ ኦርዲናሪ አቢሊቲ ባጭሩ እንዳላቸው ለማወቅ ተጨማሪ ጥልቅ የሆነ ማጣራት የአሜሪካ መንግስት ያደርጋል። ከዚህ በፊት ከሚደረገው በከፍተኛ ሁኔታ ማለት ነው። ከዚህ በፊት እንዲሁ ቦርደር ላይን ወይም ደግሞ ጫፍ ላይ ያሉ ሁሉም እንዲገቡ ይደረግ ነበር። እንዲሁ የተለየ ችሎታ አላቸው የተባሉ ሰዎች ይገቡ ነበር። አሁን ግን እሱ አይቻልም ማለት ነው። በከፍተኛ ሁኔታ ይጣራል ማለት ነው። አንድ ሰው አርቲስት ነኝ ሲል አርቲስትነቱ እስከምን ደረጃ ድረስ ነው? ስፖርተኛ ነኝ፣ አትሌት ነኝ ሲል እስከምን ደረጃ ድረስ ነው? ሳይንቲስት ነኝ፣ ተመራማሪ ነኝ፣ ሪሰርቸር ነኝ ሲል እስከምን ደረጃ ድረስ ነው የሚለው በደንብ ታይቶ ተወስኖ ነው እንጂ ዝም ብሎ ይሄ ቪዛ አይሰጥም። አንደኛው ለውጥ ነገሩን የማጥበቅ የማጣራት ነው ያደረጉበት ለውጥ። ሌላው አውትስታንዲንግ ፕሮፌሰር ወይም ሪሰርቸሮች፣ ታዋቂ ተመራማሪዎችም በተለይ በፕሮፌሰርነት ማዕረግ ያሉትም ይህን የቪዛ አይነት ያገኙታል። ታዋቂ ፕሮፌሰሮች ወይም ተመራማሪዎች ማለት ነው። ሌላው ይሄ መልቲናሽናል ኤክስኪዩቲቭ ማኔጀርስ የሚባሉት በዓለም አቀፍ ኩባንያዎች ውስጥ ከፍተኛ ስራ አስኪያጅነት ወይም ደግሞ በስራ አመራርነት የተሳተፉ ግለሰቦችም ይሄን አይነት ቪዛ
ያገኛሉ ማለት ነው። ይህ አይነት ቪዛ ከማጣራት ውጭና ሁኔታውን በደንብ ከማረጋገጥ ውጭ ብዙም እዚህ ግባ የሚባል ለውጥ አልተደረገበትም ይሄኛው ምድብ ማለት ነው። ሁለተኛው ከዚሁ ከኤምፕሎይመንት ቤዝድ ከሚባለው የቪዛ አይነት ሁለተኛው በሁለተኛ ምድብ የተቀመጠው ኢቢቱ ነው። ሁለተኛ ቅድሚያ የሚሰጠው ማለት ነው። ቅድሚያ ግን ለኢቢዋን ነው የሚሰጠው። ከላይ ለዘረዘርናቸው ቅድሚያ ይሰጣቸዋል ማለት ነው። ሁለተኛው ደግሞ የኤምፕሎይመንት ቤዝድ የሚባለው የቪዛ አይነት ነው። ይሄኛው የቪዛ አይነት ባለሙያዎች የሚፈልጉት አድቫንስ ዲግሪ ያላቸው ማስተርስ ወይም ከዛ በላይ ዲግሪ ያላቸው ባለሙያዎች ወይም የመጀመሪያ ዲግሪ ከሆነ የትምህርት ዝግጅታቸው 5 ዓመት ልምድ ካላቸው በቂ ነው ማለት ነው። ኤክሴፕሽናል አቢሊቲ በሳይንስ በጥበብ ወይም በቢዝነስ ውስጥ ያልተለመደ ችሎታ ያላቸውም ከምድብ ኢቢዋን ያልገቡት ኢቢቱ መግባት ይችላሉ ማለት ነው። ናሽናል ኢንተረስት ዌቨር የምትባላለች NIW የምትባል ለአሜሪካ ብሔራዊ ጥቅም የሚሰሩ ሰዎች ራሳቸው በቀጥታ ማመልከት ይችላሉ። ነገር ግን እዚች ላይ አንዳንድ ጊዜ ምን ያስፈልጋል? እቺ ሌቨር ሰርቲፊኬሽን የሚባል ነገር አለ። ለአሜሪካ ጥቅም ሰርተዋል የሚባሉ ግን ሌቨር ሰርቲፊኬሽን አታስፈልጋቸውም። ሌቨር ሰርቲፊኬሽን ምንድን ነው መሰላችሁ? የአሜሪካን ዲፓርትመንት ኦፍ ሌቨር የሚሰጠው ሰርቲፊኬት ነው። እሱን ካልያዛችሁ ኢቢቱ አትገቡም ማለት ነው። ነገር ግን ለአሜሪካ መንግስት የተለየ አስተዋጽኦ ያደረጉ ግለሰቦች ይችን ሰርቲፊኬት ወይም ይችን ማስረጃ አይጠየቁም። ዲፓርትመንት ኦፍ ሌቨር የሚባለው አሜሪካን ሀገር የሚገኘው ይችን ሰርቲፊኬት ሲሰጥ 2 ጥያቄዎችን ይጠይቃል። አንደኛ በአሜሪካ ውስጥ ለዚያ ስራ ብቃት ያላቸው ፍቃደኛ አለመኖራቸውን፣ ባለሙያ እጥረት መኖሩን በደንብ የሚያረጋግጥ አለበት። ሁለተኛ ከውጭ ሰራተኛ መቅጠር አሜሪካውያንን ደመወዝና የስራ እድል የማይሻማ የማይጎዳ መሆኑን ይሄ መስሪያ ቤት ዲፓርትመንት ኦፍ ሌቨር የሚባለው ካረጋገጠ ብቻ ነው ለነዚህ ዜጎች ምን የሚሰጣቸው ቪዛ የሚሰጣቸው ማለት ነው። ቪዛ የሚሰጣቸው። ስለዚህ እዚህ ላይ የተደረገው ለውጥ ምንድነው? ሰርቲፊኬሽን ወይም ደግሞ ሌቨር ሰርቲፊኬሽን እንዲጠየቁ ተደርገዋል። ኢቢቱ ምድብ ላይ የሚገኙት በሙሉ ሌቨር ሰርቲፊኬሽን እንዲጠየቁ ተገደዋል ማለት ነው። በፊት ያልነበረ አሁን የመጣ ነው። ኢቢቱ ምድብ ውስጥ ያሉት እንግዲህ አድቫንስ ዲግሪ፣ ኤክሴፕሽናል አቢሊቲ እና ናሽናል ኢንተረስት ዌቨር ወይም ከፍተኛ ዲግሪ ያላቸው የተለየ ችሎታ ያላቸውና ለአሜሪካ ብሔራዊ ጥቅም የሚሰሩ ተብለው ከ3 ተከፍለዋል። ለአሜሪካ ብሔራዊ ጥቅም የሚሰሩት ብዙ ጊዜ አይጠየቁም። ሌሎቹ ግን ኢቢቱ ምድብ አብዛኛዎቹ ይህን ሰርቲፊኬት አምጡ በሚል ጥያቄ ይቀርብባቸዋል። እንደዚህ አይነት አዲስ ህግ ወጥቷል ማለት ነው። ሌላው ኢቢ3 ነው። የዚሁ ምድብ የኤምፕሎይመንት ቤዝድ ቪዛ የሚባለው ኢቢ3 ነው። ይሄ የሶስተኛ ቅድሚያ የሚሰጠው ነው። የሶስተኛ ቅድሚያ የሚሰጠው በተለያዩ ደረጃ ስራ የሚሰሩ ግለሰቦች ናቸው። ስኪልድ ወርከር፣ ይሄ ዝም ብለው ብዙ ላይማሩ ይችላሉ፣ ግን ስኪል ያላቸው ሳይማሩ ችሎታ ያላቸው ቢያንስ 2 ዓመት ልምድ ወይም ስልጠና የሚፈልጉ ስራዎች በሙሉ እዚህ ይካተታሉ። ሌላው ፕሮፌሽናልስ ቢያንስ ዲግሪና ከዚያ በላይ ያላቸው ደግሞ እንደዚሁ ይካተታሉ። የጤና ባለሙያ ለምሳሌ በነርሲንግ ሊሆን ይችላል። በተለያዩ የሙያ አይነቶች ዲፕሎማ ኑሯቸው ወይም ይሄ ደግሞ የቲቤት ፕሮግራም ተምረው እነሱ ስኪልድ ነው የሚባሉት። ተጨማሪ ስልጠና አሜሪካን ሀገር ሄደው 2 ዓመት ሰልጥነው ነው የሚሰሩት። ዲግሪ ያላቸው ፕሮፌሽናል ያላቸውም በዚህ ምድብ በኢቢ3 ምድብ አሜሪካን ሀገር ይገባል ማለት ነው። ሌሎች አዘር ወርከር አንስኪልድ የሚባሉት 2 ዓመት በታችና ከዛ በታች ያላቸው የስራ ልምድ እነዚህም ይገባሉ። እነዚህ ምድብ ስር ያሉት ግን በሙሉ ምን ተጠየቁ? አሁን ምን ተጠየቁ? ሌቨር ሰርቲፊኬት የምትባለው ማለት ነው። ሌቨር ሰርቲፊኬት ትባላለች። ፕሮግራም ኤሌክትሮኒክ ሪቪው ማኔጅመንት የሚባለው የአሜሪካ ተቋም ነው። ከዲፓርትመንት ኦፍ ሌቨር ጋር ሆኖ ሌቨር ሰርቲፊኬት የሚሰጥ ማለት ነው። ሌቨር ሰርቲፊኬት እንደነገርናችሁ ምንድነው? አሜሪካን ሀገር በዚህ ሙያ የሚሰራ የአሜሪካ ተወላጅ ላይኖር ይችላል፣ እጥረት አለ። ቢመጡም የአሜሪካን ዜጎች ስራ እድል እና ገቢ አይሻሙም ብሎ መፈረም አለበት። እሷን ሰርቲፊኬት ካላረጋገጥ አትገቡም። ይሄ ነው አዲሱ ለውጥ የተደረገው ይሄ ነው ማለት ነው። ሌላው ኢቢ4 የሚባለው የመጨረሻው የዚህ የኤምፕሎይመንት ቤዝድ የቪዛ አይነቶች 4 ናቸው ተብለናል። ኢቢ4 የሚባለው ፎርዝ ፕሪፈረንስ ወይም 4ኛ ቅድሚያ የሚሰጣቸው ናቸው። 4ኛ ቅድሚያ የሚሰጣቸው ለልዩ ስደተኞች ይሰጣል። ይህ ካታጎሪ ወይም ይህ ምድብ ብዙ የተለያዩ ቡድኖችን ያካትታል። ሃይማኖታዊ ሰራተኞች፣ የሃይማኖት አባቶች ማለት ነው። ሚኒስቴሮች እና ሚኒስቴር ያልሆኑ ሚኒስቴሮች የሚላቸው
ቋሚ የሆኑ የሃይማኖት አባቶችን ነው። እንደየሃይማኖቱ ማለት ነው። እንደየሃይማኖቱ ፓስተሮች፣ ቄሶች፣ በሌሎችም እንደየሃይማኖቱ እነዚህ ቋሚ የሆኑትን ቋሚ ያደርጋቸዋል ማለት ነው። ሚኒስተሮች ያልሆኑ ደግሞ እንደዚህ ዘማሪያን፣ መምህራን ቋሚ ላይሆኑ ይችላሉ። እንግዲህ ይሄ የአሜሪካ ክላሲፊኬሽን ነው። የአሜሪካ ክላሲፊኬሽን ነው። አስፈላጊ ማሳሰቢያ ይልና ሚኒስትር ያልሆኑ ወይም ቋሚ ያልሆኑ ሰራተኞች ፕሮግራም በጊዜው ይጠናቀቃል እና ኮንግረስ ያራዝመዋል ተብሎ እየታሰበ ነበር። እስካሁን አላራዘመውም። ይሄ የቪዛ አይነት ተዘግቷል ማለት ነው። ተዘግቷል ማለት ነው። ስለዚህ እስከ መቼ ነው? እስከ መቼ ነው? እስካሁን እስከ ቅርብ ጊዜ ድረስ ነው ቻንስ ያላቸው። ጥር ውስጥ ጥር 20 ምናምን አካባቢ ኤክስ ያደርጋል። ኮንግረሱ እስካሁን አላራዘመውም። እየተራዘመ ነበር፣ በየጊዜው እየተራዘመ ነበር። ይህ አይነት የቪዛ አይነት ቆሟል ማለት ነው። ቆሟል ማለት ነው። ኮንግረስ ተሰብስቦ የሚያራዝመው ከሆነ ይታያል። ከዛ ውጭ ግን ለጊዜው ቆሟል። ስለዚህ በርካታ የሃይማኖት መምህራን፣ መዘምራን የሚባሉት እንደየሃይማኖቱ ማለት ነው፣ እንደየሃይማኖቱ አሜሪካን ሀገር እየመጡ እዚህ ያገለግሉ ነበር። እነዚህ በሙሉ አሁን ሙሉ በሙሉ ቪዛቸው ቆሟል ማለት ነው። ሌሎች የአሜሪካ መንግስት በውጭ አገር የሰሩ ሰዎች፣ ዓለም አቀፍ ድርጅቶች፣ ጡረተኞች፣ ልዩ ወጣቶች እነዚህ ሁሉ ይገቡ ነበር። በዚችኛዋ በኢቢ4 ነበር የሚገቡት። ይቺ ኢቢ4 አሁን የአሜሪካ መንግስት ሪኒው አላደረጋትም። ልክ ለኢትዮጵያውያን ቲፒኤስ እንደቆመው ሁሉ ማለት ነው። ቲፒኤስ ቀኑ ሲደርስ አንድ ወር ሲቀረው እኛም በሚዲያችን እየነገርናችሁ ነበር። ቲፒኤስ እንዲህ ሊሆን ነው፣ ቲፒኤስ እንደሚቋረጥ ነው የሚያሳየው ምናምን እያልን ነበርና ይሄኛውም ደግሞ አሁን ልክ እንደ ቲፒኤስ ሁሉ ኢቢ4 የሚባለውን የቪዛ አይነት የአሜሪካ መንግስት ለጊዜው ዴድላይኑ አልፏል፣ አልታደሰም። ስለዚህ ሙሉ በሙሉ ሊዘጋ ይችላል ወይስ ደግሞ ምንድን ነው የሚሆነው የሚለውን ጥር አካባቢ ወይም ኔክስት ጃንዋሪ አሁን በሚቀጥለው ማለት ነው በ2026 ከአንድ ሳምንት በኋላ ውሳኔው ሙሉ በሙሉ ይታወቃል። ያለው ሁኔታ ግን የሚያሳየው እንደተዘጋ ነው። አድማጭ ተመልካቾቻችን በዚህ ዙሪያ የሚጠቀሙ በርካታ ኢትዮጵያውያን ስላሉ ነው ይህን ፕሮግራም የሰራ ነው። ሌላው እንግዲህ በዚህ ቪዛ በኢቢ4 ማለት ነው ከአጠቃላይ ከላይ ካሉት በዚች ብራንች ብቻ 10,000 ዜጎች ይሰጥ ነበር። ጥሩ ነበር። ምክንያቱም ቁጥራቸውም አናሳ ስለሆነ የሃይማኖት መዘምራን፣ የሃይማኖት አገልጋዮች እንደዚህ አይነት ናቸው። ከቄሶች፣ ከፓስተሮች፣ ከሸኮች ውጭ ያሉት ናቸው። የነሱ ምድብ ሌላ ነው። ሚኒስቴሮች ይባላሉ። እዚሁ ኢቢ4 ሆነው ሚኒስቴሮች ይባላሉ። የነሱ ምድብ ምንም ችግር አልገጠመውም። ከነሱ በታች ያሉት ሚኒስቴር ያልሆኑ የሚላቸው የነሱ ቪዛ ናት የቆመችው ማለት። ሌላው ኤች1ቢ ቪዛ ላይ ስለ ኤች1ቢ ቪዛ ከዚህ በፊት በእኛ ዩቲዩብ ቻናል ቪዲዮ ሰርተናል። ይሄኛው ልዩ የሚያደርገው ኤች1ቢ ቪዛ የሚባለው በተለየ የሙያ አይነት አንድ ድርጅት ሲፈልጋችሁ ማለት ነው። አሜሪካን ሀገር ድርጅት ነው ጠርቶ የሚያመጣችሁ፣ ስፖንሰር አድርጎ የሚያመጣችሁ ማለት ነው። ወይም ከድርጅቱ ጋር ለስራ ያላችሁን ውልና ስምምነት ታሳያላችሁ። ይሄ ቪዛ በአሁኑ ሰዓት በጣም አስቸጋሪ ነው። ከፍተኛ ሙያ ያላቸው ናቸው የሚገቡትም። በጣም የተማሩ ለምሳሌ በሕክምና ከሆነ ሰብ ስፔሻሊስት ሊሆን ይችላል። በሌላውም እንደዚሁ በጣም የተማሩ ሰዎች የሚሄዱበት ነው። ክፍያው አሁን በጣም ጨምሯል። በዚህ ቪዛ ወደ አሜሪካን ሀገር ለመሄድ 100,000 የአሜሪካ ዶላር ያስከፍላሉ። ከላይ እስካሁን ያየናቸው ብዙዎቹ ክፍያ የላቸውም፣ ቢኖራቸው በጣም ትናንሽ ነው። ይሄኛው ግን 100,000 የአሜሪካ ዶላር አንደኛው ልዩ የሚያደርገው ባህሪው ነው። ሁለተኛ የዚህ አይነት ቪዛዎች ጊዜያዊ ናቸው። ግሪን ካርድ አያሰጡም። ኤች1ቢ ቪዛ የሚባለው ግሪን ካርድ አያሰጥም። ኢቢ ቪዛ ኤምፕሎይመንት ቤዝድ ቪዛ የሚባሉት ግን ከላይ የዘረዘር ናቸው። እነሱ ግን ቀጥታ እንደሄዱ አሜሪካን ሀገር ወይም እዛ እንደገቡ ግሪን ካርድ ነው ማለት ነው። ግሪን ካርድ ነው የሚያገኙት ማለት ነው። ለግሪን ካርድ ያበቃል። ኤች1ቢ ቪዛ ግን ጊዜያዊ ነው። ለ3 ዓመት እስከ 5 ዓመት የሚታደስ የስራ አይነት ነው። በጣም የተለየ ስኪል ያላቸው የሚገቡበት ነው። ሌላው እዚሁ ጋር ተያይዞ የተደረገው ለውጥ ኤች1ቢ ቪዛ ላይ ሎተሪ ነበር። እዚህ በፊት ማንኛውም ሰው ኤች1ቢ ቪዛ አፕላይ አድርጎ እድሉ ከደረሰው እና የሚያሰራው ተቋም ስፖንሰር የሚያደርገው ካገኘ አግሪመንቱን ካቀረበ ዶክመንቱን ካቀረበ ሎተሪ ሜተድ ወይም እጣ ይገባና እጣው የደረሰው አሜሪካን ሀገር ሄዶ በዚህ ቪዛ ይሰራ ነበር። አሁን ግን አሜሪካ እሱን አልፈልግም ማለችና ከዚህ ውስጥ ከኤች1ቢ ቪዛ ውስጥ በጣም የተለየ ችሎታ ያላቸው ብቃት ያላቸውን ከፍተኛ ደመወዝ እና ከፍተኛ ችሎታ ያላቸውን መርጬ እኔ ራሴ ወስዳለሁ ነው የአሜሪካ ያላቸው። ይሄ አንድ ትልቅ ለውጥ ተደርጓል ማለት ነው። እስካሁን በሎተሪ ሜተድ ነበር። ማንኛውም ሰው እዚህ ቪዛ ላይ አፕላይ እያደረገ የደርሰው ነበር። በድሉ ነበር የሚያዝ ነው። ከደረሰ ይደርሰዋል፣ ካልደረሰ ደግሞ የራሱ ጉዳይ የሚባል ነበር ውሳኔው። አሁን ግን አሜሪካ ቀድማ
የተሻለ ደመወዝ ያላቸውን በሌቭል አስቀምጣለች። ሌቭል 1፣ ሌቭል 2፣ ሌቭል 3፣ ሌቭል 4 ብላ አስቀምጣለች። እጣው ሌቭል 4 ወይም ሌቭል 1 በጣም ቶፕ የሆኑትን እነሱን በቅድሚያ እንዲወስድ አድርገው ዳታቤዙን ሲስተሙን ሰርተውታል። ይሄ ነው አንዱ ትልቁ ለውጥ። ይሄ ነው። የማህበራዊ ሚዲያ ፍተሻ ይደረጋል። ይሄ በእኛ ዩቲዩብ ቻናል ቀድሞ ስለቀረበ አሁን እዚህ ጋር ተጨማሪ ዘገባ ሆኖ አይሰራም ማለት ነው። አዳዲሱ ብቻ ነው የሚቀርብላችሁ። ነገር ግን በእኛ ዩቲዩብ ቻናል እስካሁን የቀረቡት ህጎች በአንድ ላይ ተጠርዘው ሳመራይዝ ሆነው ከዚህ በፊትም ያልቀረቡትም አንድ ቪዲዮ እንሰራላቸዋለን። ሁሉንም የያዘ አንደኛ ለማስታወስ ይጠቅማቸዋል፣ ሪሜይንድ ያደርጋቸዋል። ሁለተኛ ከዚህ በፊት ያሉት ለውጥ ተደርጎባቸው ሊሆን ይችላል። ለምሳሌ ከአንድ ወር በፊት ያቀረብናቸው ከሳምንት በፊት የቀረቡት ተለውጠው ሊሆን ስለሚችል አንድ ቪዲዮ ሁሉንም 2026 ከመግባቱ በፊት አንድ ቪዲዮ እንሰራላቸዋለን። ሁሉንም ለውጦች አጠቃላይ የያዘ ማለት ነው። ትልቅ እንደ ማስታወሻ የሚሆን እሱም በሌላ ቪዲዮ እንሰራለን። የመጨረሻው ወደ አሜሪካ ለመግባትና ለመውጣት አዲስ ለውጥ ተደርጓል። ዛሬ አዳዲሶቹን ነው በሙሉ የምንነግራችሁ። ወደ አሜሪካ ለመውጣትና ለመግባት ምንድነው አዲስ የተደረገው ለውጥ ካላችሁን የቆይታ ጊዜ ላይ ነው። ይሄ ባዮሜትሪክሱ እንዳለ ነው፣ ለውጥ አልተደረገበትም። የጣት አሻራ ይደረጋል። ያለ ቪዛ የሚገቡ መንገደኞች ሞባይል መተግበሪያ ብቻ እንዲመዘገቡና ዝርዝር የቤተሰብና የግል መረጃ እንዲሰጡ ይጠየቃል። ይቺ በእርግጥ አዲስ ናት፣ ግን ብዙም ችግር የለበትም። ይሄኛው መረጃ ብዙ አንገብጋቢ አይደለም። ሌሎችም አሉት እዚህ በፊት ቀርበዋል። የቆይታ ጊዜ ላይ እዚህ በፊት መረጃ አልሰጠናችሁም ነበር። የቆይታ ጊዜ በሶስት ይከፈላል። እስከ 6 ወር፣ ከ6 ወር እስከ 1 ዓመት፣ ከ1 ዓመት በላይ የሚቆዩትን አዲስ ህግ ወጥቷል። ከ6 ወር በታች ከአሜሪካ ውጭ እዚህ አሜሪካን ሀገር ከምንኖርበት ወጥተን ከ6 ወር እስከ 6 ወር ጊዜ መቆየት ምንም አይነት ችግር አያስከትልም። ሴፍ ነው ማለት ነው። 6 ወር የግድ 6 ወሯ ላይ ሻርፕ መሆን የለበትም። 5 ወር ሲሆናችሁ ወደ አሜሪካ ነው። ጊዜያችሁን ቸክ አድርጉ። ስኬጁላችሁን በደንብ ተመልከቱ። ጥንቃቄ ማድረግ ያስፈልጋል። አንዳንዴ እኮ ሊረሳ ይችላል። ወደ ፋሚሊ ምናምን ስንሄድ ሊረሳ ይችላልና በደንብ ቼክ ማድረግ ያስፈልጋል። ሲመለሱ መደበኛውን የድንበር ፍተሻ አልፈው መግባት ይቻላል። መደበኛ ነው፣ ምንም ችግር የለውም። 6 ወር አላለፋችሁም። ስለዚህ እንደማንኛውም ሰው ኖርማል የሆነ የድንበር ላይ ፍተሻ ይደረግላቸዋል። ትገባላችሁ አሜሪካን ሀገር። ነቲንግ ጥሩ ነው። ከ6 ወር እስከ 1 ዓመት የሚቆይ ሲሆን ትንሽ ህጉ ተቀይሯል። ጥንቃቄ፣ ከ6 ወር በላይ ከቆዩ የድንበር ጥበቃ መኮንኖች የሚባሉት ወይም ከስተም ኤንድ ቦርደር ፕሮቴክሽን የሚባሉት የአሜሪካ ነዋሪነትዎን ትተዋል ብለው ስለሚጠራጠሩ ተጨማሪ ነገሮችን ያደርጉባቸዋል። ለዚህ ሁሌም መርሳት የሌለባችሁ ማድረግ ያለባችሁ ነገር አሜሪካን ሀገር ነዋሪነታችሁን የሚያሳዩ መረጃዎችን በደንብ ባይንድ አድርጋችሁ መያዝ። የቤት ክራዮቻችሁን፣ የባንክ ስቴትመንቶች፣ ኪራይ የከፈላችሁባቸው ደረሰኞች፣ እነዚህ ነገሮች በሙሉ ባይንድ አድርጋችሁ ያዙ። ስለዚህ ስትገቡ ከ6 ወር በላይ ቆይታችሁ መግቢያ ላይ ቦርደር ላይ ሲይዟችሁ የት ቆይታችሁ ነው የሚል ጥያቄ ሲያነሱ አይ እናንተማ አሜሪካን ሀገር መኖር ትታችኋል ማለት ነው የሚል ጥርጣሬ ያድርባቸዋል። ይሄው እኔ አሜሪካን ሀገር ነዋሪ ነኝ፣ ይሄ መረጃ በሚል በደንብ ዶክመንታችሁን ይዛችሁ ነው መንቀሳቀስ። ስለዚህ ወደ ኢትዮጵያ ቤተሰብ ለመጠየቅ ስትሄዱ አሜሪካን ሀገር ነዋሪነት የሚያሳዩ እነዚህን መረጃዎች አስጠርዛችሁ ይዛችሁ ተንቀሳቀሱ፣ እንዳትረሱ። ይሄ በጣም ኢምፖርታንት ነገር ነው። አዲስ ነገርም ስለሆነ ኢምፖርታንት ነው። ግብር የከፈላችሁበት ሊሆን ይችላል። የቤት ኪራይ ብዙ ናቸው። እነዚህን በተለይ ግብር የከፈላችሁበትን የቤት ኪራይ ውል ካላችሁ እሱን፣ ሌሎች ደረሰኞችን፣ የባንክ ምናምን አካውንታችሁን ሊሆን ይችላል ኮፒ አድርጋችሁ እነዚህን በሙሉ ኮፒ አድርጋችሁ አሜሪካን ሀገር መኖራችሁን የሚያሳይ ማለት ነው። አሜሪካ የሚሸቱ መረጃዎች አስጠርዛችሁ እነዚህን ከቦርሳችሁ ወደ ኢትዮጵያ ለመሄድ ስታስቡ ቦርሳችሁ አስቀምጣችሁ መጓዝ። የመጀመሪያው ስራችሁ ይሄ ነው። እንደ ፓስፖርት በሉት። ይህ ቆይታ ለዜግነት የሚያስፈልገውን ተከታታይ ቆይታ ሊያቋርጥ ይችላል። ከ6 ወር በላይ ከሀገር ከጠፋችሁ ምርመራው፣ ጥያቄው፣ ወከባው መከራ ነው። በጣም አስቸጋሪ ነው፣ ግን እንደምንም ሊታለፍ ይችላል። ከ6 ወር እስከ 1 ዓመት፣ ከ1 ዓመት በላይ የሚቆይ ሰው ግን ሪስኩ በራሱ ላይ ነው ማለት ነው። ጨርሷል ማለት ነው። ከ1 ዓመት በላይ ያለ ቅድመ ፍቃድ ከአሜሪካ ውጭ መቆየት ወይም ያለ ፍቃድ ከአሜሪካ ውጭ መቆየት ግሪን ካርድውን በራስ ፍቃደኝነት እንደማጣት ይቆጠራል ነው የሚለው። ግሪን ካርድ አታችኋል በቃ ከ1 ዓመት በላይ በተለይ ሳታስፈቅዱ ኢትዮጵያ ውስጥ ሂዳችሁ 1 ዓመት ለጥ ብላችሁ ብትመጡ ቻው ነው፣ አሜሪካ አይገኝም ማለት ነው። መፍትሄው ምን ይሁን? መፍትሄ አለው።
ሪኢንተሪ ፐርሚት የምትባል ፎርም አለች። ከአሜሪካ ከመውጣታችን በፊት ነው ሁልጊዜ የሚችን ፎርም I-131 ትባላለች። ሞልተን መውጣት ያስፈልጋል። ከአንድ ዓመት በላይ የምንቆይ ከሆነ ገና ስንወጣ የድጋሚ መግቢያ ፍቃድ ሪኢንተሪ ፐርሚት ትባላለች። ይቺ ፎርም I-131ን ሞልተን ሪኢንተሪ ፐርሚት ነው ባጭሩ የድጋሚ ፍቃድ ብለን ስንጠይቃቸው ይሰጡናል። ይህ ፍቃድ ከ2 ዓመት ድረስ በውጭ ሀገር እንድንቆይ ያግዛል። ሪስኩ ግን ብዙ ነው። በተለይ በአሁኑ አሜሪካን ስደተኞችን በጠላችበት ጊዜ ከ1 ዓመት በላይ እስከ 2 ዓመት ያገለግለኛል ይሄ ፎርም ብሎ አምኖ መጥፋቱ በጣም ከባድ ነው። እንግዲህ አስገዳጅ ሁኔታ ሊኖር ይችላል። የጤና ሁኔታ አለ። በጣም ብዙ አስገዳጅ ሁኔታዎች ካሉ ምንም ማድረግ አይቻልም። ለማንኛውም ከ1 ዓመት በላይ እኮ ከ6 ወር በላይ እኮ ልቆይ ይችላለሁ ከአሜሪካ ስወጣ ብላችሁ ካሰባችሁ ሪኢንተሪ ፐርሚት ጠይቃችሁ ነው ስትወጡ አሳውቃችሁ ነው መውጣት። እኔ ከዚህ በላይ ልቆይ ይችላለሁ ብላችሁ በደንብ አስገዳጅ ከሆነባችሁ ይሄን እንዳትረሱ ማለት ነው። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያመጣንላችሁ መረጃ ለእናንተ ህይወት ይጠቅማል፣ ያስፈልጋል፣ ያግዛል፣ የሆነ ስቴፕ ሰፖርት ያደርጋችኋል ብለን ያሰብነው የመረጥነው መረጃ ይሄ ነው። በሌላ ቪዲዮ በሌላ መረጃ እስከምንገናኝ በያላችሁበት ሰናይ ቆይታ። የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን አብራችሁ ነካ እያደረጋችሁ በሌላ ቪዲዮ እስከምንገናኝ ድረስ አሁን ግን በየስራችሁ መሄድ ትችላላችሁ።